ለማሚ ልጅ ናት። ዋ ተወኝ አልኩህ እንጂ ምን አይነቱ ነው? ቻቻውቺ ሴትዮ ናት። ምን አድርገሽው ነው ልጄን? እኔ ምንም አላደረኩትም። ልቀቅኝ አሁን። እንዴት ነው ምንም አታረጊው? አንዴ ብጮ ይመጣል። ምንም ያልኩት ነገር የለም። እባክሽ ሮማን ልቀቂኝ። ጩሂ። ልቀቅኝ፣ እጮሃለሁ። አለቅሽም። እሺ መቼም የቢኒያም እናት ነሽ አንቺ። አንሳሽብኝም ቢል አላንሳብሽም። አሁን ቀጣሽ ውጭልኝ። ቢኒያም እውነታውን እያወቀ እድልን ይዟት ወደ መኝታ ክፍል አምርቷል። ታዲያ ለመኝታ የጋበዘው ነገር ምን ይሆን? አሁን ላይ እውነታውን እያወቀ ይህንን ለማድረግ ያስፈለገበት ምክንያትስ ምን ይሆን? ቢኒያም እድል የማሚ ልጅ እንደሆነች እያወቀ ለምንድን ነው ወይን አጠጥቶ አስክሮ ወደ መኝታ ክፍል ወስዶም አብሯት ሊተኛ የፈለገበት ምክንያት ምንድን ነው የሚለው የሁላችንም ጥያቄ ነው። በሌላ በኩል ቢኒያም ዛሬ እናቱ ማን እንደሆነች እድል ምንም ሳታስቀር ነግረዋለች። ቢኒያምን በድንጋጤ ተውጧል። ነገሩን ፈጽመውት ይሆን ወይስ አልፈጸሙት ይሆን? መቼም አንድ ሰው አልጋ ላይ አብሮተኛ ሲባል የሆነ ነገር ይፈጽማል ተብሎ ይታሰባል። እድልና ቢኒያም አንድ ላይ ተኝተዋል። አንድ ላይ የተኙበትን ነገር ፈጽመውት ከሆነ እነዚህ ልጆች ያክስትና ያክስት ልጆች ናቸው። የቢኒያም እናት ለእድል እናት እህቷ ናት። ስለዚህ ይሄ ነገር ወዴት ያመራ ይሆን? ሰላም የትንሽ ቤተሰቦች እንዴት አላቸው? ለቻናሌ አዲስ የሆናቸው ሰብስክራይብ፣ ላይክ ማድረግ ቤተሰብ ስለሆናቸው ምስጋና እጅግ ከልብ ነው የኔ ወዶች። አሁንም እድል ድራማ ይዤላችሁ ቀረብ ያለው ተከታተሉን። ቪዲዮውን በላይክ ጀምሩት። እንግዲህ ባለፈው ክፍል እንደምታስታውሱት ቢኒያም ሽማግሌውን እያስጨነቃቸው ነበር። ታዲያ እድል የማሚ ልጅ ናት ወይ እያለም ጥያቄ አቅርቦላቸዋል። ታዲያ ሽማግሌው በብስጭት ተበሳጭተው ተወኝ ባክህን ብለው ተነስተውም ጥለውት ሄደዋል። ቢኒያም ግራ ተጋብቶ ወደ ቤት ተመልሷል። እቤት ተመልሶ ግን ሰላምና እረፍት አልተሰማውም። ውስጡ በጭንቀት ተሞልቶ ግራ ተጋብቷል። ሲመለስ ግን ያገኘው ነገር እጅግ ከብዶታል። እድልም እንደሱ አይነት ተመሳሳይ ስሜት ውስጥ ገብታለች። በጭንቀት ውስጥ ላይ ናት። እቤት ውስጥ ያለው ሰው በሙሉ ምን ሆነ ነው እያለ ጥያቄ ቢጠይቀውም ምንም አልሆንኩም ትንሽ ደብሮኝ ነው ይላል። ሌላው ይቅርና ለእድል እንኳን እውነታውን ሊነግራት አልፈለገም። ታዲያ ይሄ ነገር እየበዛ ሲመጣ ያስጨነቃት ሮማን ልጄን ምን አድርገሽ ሆኖ ብላ እድልን ታስጨንቃት ጀምራለች። በሌላ በኩል ደግሞ ሜላት አጋጣሚዎቹን ተጠቅማ ወደ ቢኒያም መቅረብ ትፈልጋለች። አሁን ላይ መከፋቱን እየተመለከተች ስለሆነ ካጠገቡ ሆና ለአጽናና በሚል ምክንያት ከሱ ጋር መቀራረብ እንፈልጋለች። ሲተኛም እየሄደች ሶፋው ላይ አብረው ትተኛለች። ሲቀመጥ ምን ሆነ ነው ማለቷን ቀጥላለች። ቢኒያም ግን ፊት ልሰጣት በፍጹም አልፈለገም። እንደውም ደግሞ ከጭንቀት ላይ ጭንቀት ተጨምሮበታል። የእድል መጨነቅ፣ እድል ለምን በዚህ ልክ ተጨነቀች? እሷም እንደኔ የሆነ ችግር ገጥሟት ይሆን እያለ ከራሱ ጋር ይሰለሰላል። ማሚ ታዲያ ይህንን ሁኔታውን አይታ እባክህን የሆንከውን ነገር ካለ ንገረኝ። በእርግጥ አውቃለሁ ወጣትነት በጣም ፈታኝ ነው። የሆንከው ነገር ካለ ብትነግረኝ ደስ ይለኝ ነበር ትለዋለች። ማሚ ምን እንደሆንኩ አላውቅም፣ ግን ተይኝ ልተኛ ብሎ ወደ መኝታ ክፍል ሊሄድ ሲል ልጄ አንድ ምክር ልምከርህ። ወጣትነት እጅግ በጣም አስቸጋሪ ነው። በልጅነት ታስታውሳለህ? ተረት እየነገርኩ ዝም ብለህ ጭልጥ ያለ እንቅልፍ ትተኛ ነበር። አዎ ማሚ ያስታውሳለሁ። ታዲያ ያንን ማድረግ ለምን አቃተህ አለችው። አሁንም አቃተኝ። አዎ አቃተህ አይደል? ስላደግክ እኮ ነው። ማደግ እንግዲህ ብዙ ነገርን ይጠይቃል። ስለዚህ አሁንም አንተም ደግሞ ወጣት ስለሆንክ ብዙ ነገሮች በአይምሮ እየተመላለሱ ይሆናል። ደስ ያለህን ነገር አድርግ ልጄ አለችው። እናት ልጇን እንደምትረዳው ቢኒያምን ተረድተዋለች። ቢኒያም ምንም ወላጅ እናቱ ባትሆንም እንኳን ስለምትረዳውና የልቡን ስለምታውቅለት ማሚን እጅግ አብዝቶ ይወዳታል። ነገር ግን ደግሞ ወላጅነት ነኝ ብላ የምታስበው
ሮማን አሁን ላይ ያደረገችው ያለው ድርጊቱ እጅግ በጣም ስላሳዘነውና ስላበሳጨው አይኗን እንኳን ሊያት አይፈልግም። ሽማግሌው ጋር ሄዳ የሸጠቻትን እድልን አሁን ላይ ቢንያም ስላወቀ የባሰ እየጠላት መጥቷል። እናት በልጇ እንዴት አድርጋለች ብሎም አያስብም። እንኳን እናቱ ልትሆንና የጎረቤቱ እንድትሆንም አይፈልግም። ነገር ግን ደግሞ አጋጣሚዎች መልካም የሆኑ ሰዎች መልካምን እንደማይወልዱ ሁሉ ክፋትም መልካምን ነገር ይወልዳል። ሮማን ምንም ክፉ ብትሆን ከቢንያም የተለየ ነገር ነው ያላት። ቢንያም እናቱ በክፋት የወለደችው ቢሆንም እሱ ግን መልካምና ቀና ልብ ያለው ልጅ ነው። የሰዎችን ስብራት አይፈልግም። ሮማን ግን ጥራ ተጣጥራ ሰዎችን መስበር እንጂ ማስደሰት አታውቅም። ትናንትናም ይህንን ህይወት እንድትኖር ለገኒ የፈቀደችላት የራሷ እህት ሮማን ነች። ልጇንም አሳልፋ የሸጠችባት እሷው ነች። ይህንን ቢንያም ስላወቀ አሁን ላይ እንደ ሰው ሳይሆን እንደ አውሬ ትታየው ጀምራለች። እሷ ግን የእናትነት ልቧ ደግሞ አጨክም ብሎ ምን ሆኖ ይሆን እያለች መብሰልሰሉን ቀጥላለች። ወደ ኩችንም አምርታ እድልን በጥያቄ አፋጣታለች። ኪችን ገብታ ሽንኩርት የምትከትፍ መስላም ትጠብቃታለች። ምን እያረግሽ ነው ትላታለች። እድል ክተፊ ክተፊ ቁረጪ ቁረጪ ብሎኛል ትላታለች። እኮ ክተፊ ቁረጪ ካለሽም ከዚህ ጋር ሳይሆን ሌላ ቦታ ሞክሪው አለቻት። እድል ሌላ ቦታ አይደለም አንቺ ላይ መሞከር አምሮኛል ብላ አንገቷን ታንቃታለች። በዚህ ሰዓት ታዲያ እኔ ምንም አልናገርሽም፣ ምክንያቱም የቢንያም እናት ነሽና፣ ስለዚህ ልቀቂኝና ውጭ ያለበለዚያ ጮኋለሁ አለቻት። ጩሂ ብላ ሮማንም እንድትጮህ ካደረገቻት በኋላ አፏን አፍና ልጄን ምን እንዳረግሽው እደርስበታለሁ፣ ልጄን ባታስከፊው ይሻልሻል አለቻት። እንዳንቺ አይነት እናት ከት የሚባል ቢቀር ይሻላል ብላ ሮማን ያደረገችውን ድርጊት እሷም የሆነ ቦታ ሂዳ አውቃባታለች። ታዲያ ይህንን ስላወቀች እጅግ ልቧ አብዝቶ ጠልቷታል። ግን ደግሞ እዚህ ጋር በልቧ የወደደችው የቢንያም እናት ናት። ስለዚህ ልጁን ከወደደች ደግሞ እናቱን ማክበርና መውደድ ይኖርባታል። ከነ ክፋቷ ዝም ልትላ ትወዳለች። ቢንያም እለት እለት ድብርቱ እየከፋ ሲመጣ ማሚ ብሎ የሚጠራት ወይዘሮ ገነት ወደ ውጭ እንዲወጣ ገፋፍተዋለች። እሱም ማሚዬ እኔ እወጣለሁ፣ ነገር ግን እባክሽን እድልን አብራኝ እንድትሄድ ፍቀጅልኝ ይላታል። እሷም እሺ ብላ እድልን ይዟት እንዴት ትፈቅድለታለች? የፍቅር መቀስ የሆነችው ሁል ጊዜም ያለ ፍላጎቱ የኔ ሆን እያለች የምታስቸግረው አሁን ላይ በር ላይ ሲወጡ ተያይዘው ታገኛቸዋለች። ይህንን የተመለከተችው ሜላት አብሬ እወጣለሁ ትላለች። እንጠብቅሻለን ሂጂና ልብስሽን ቀይረሽ ነይ ብሎ ቢንያምም ሄዳ ልብሷ ልትቀይር ስትል ጥሏት ይወጣል። ጥሏትም ሄደ። የሆነ ደስ የሚል ቦታ ነው ይዟት ሄደው። ልቡ አሁን ላይ ፍቅርን ፈልጓል። ግን ደግሞ እዛ ጋር የሰማው ነገር ልቡን አስጨንቆታል። በእሷ አቅፍ መሆንና እሷን መስማት ፈልጓል። ታዲያ ያለው አማራጭ ዛሬ ወይን ልጋብዝሽ ብሎ ወይን አስጎንጭቶ የልቡን ማድረስ ነበረ። እሺ ብላም እሷን ፈቃደኛ ሆነችለት። ወደ መኝታ አልጋ በያዣ ቦታ ይዟት ሄደ። ወይንም ጋበዛት። ልባቸው በፍቅር አብራ ስትገንፋ መሸች። አብረውም ወደ አልጋ ጋደም አሉ። ቢንያም ግን አብሯት ለማደርና የሆነ ነገር ለማድረግ ሳይሆን ፍላጎቱ ከጎኗ ላይ ያለውን ጠባሳ ማወቅ ነበረ። ገልጦ ሲያያት ጠባሳው አለ። ደነገጠ። ይቺ ልጅ የገኒ ልጅ እንደሆን ቢንያም አወቀ። ምክንያቱም ማሚ ከዚህ በፊት ልጇ ከጀርባዋ ላይ የሆነ ጠባሳ እንዳለባት ታውቅ ነበርና ይህንንም ለሱ ነግረው ነበር። ያየውን ነገር ማመን አቅቶታል። ማሚ በሌላ በኩል ትጨነቃለች። ለምን አልመጡም የሚል ጭንቀት ጣር ይዟታል። በሌላ በኩል ሮማን ደግሞ ክፋትን እየሰራች ትገኛለች። ገኒ ኧረ እባክሽን እያለች ብትማጸናትም እሷ ግን ያላንድች ነገርማ ወጥተው እዚህ አይቆዩም ነበረ ትላታለች። ታዲያ እድል ዛሬ ለቢንያም ከባድ መርዶ ልታረደው ነው። ቢንያም አንድ እውነት ልነግር እፈልጋለሁ አለችው። ምንድን ነው ሲላትም ሮማን እናትህ ናት የሚል ነገር ነገረችው። ቢንያም በድንጋጤ አይኑ ፈጠጠ፣ ግራ ተጋባ። ነፍሱ እጅግ ተጨንቃለች። ሮማንን አይደለም እናቱ ይቅርና ጎረቤቱ እንድትሆን አልፈለገም። ታዲያ ከዚች ሴት ነው የተወለድከው ሲባል አሁን ምን ይዋጠው? ቢንያም ራሱን ይስት ይሆን ወይስ ምን ይፈጠር ይሆን? እድልስ የገነት ልጅ እንደሆነች ይነግራት ይሆን? አብረው አድረው